ሱራፌል ታክሲ እየሰራ በነበረበት ሰዓት አንድ ከህግ እጅ አምልጦ የሚሮጥ ሰው የመኪና የኋላውን መኪና በር ከፍቶ ገብቶ ሽጉጥ ከጀርባው ደቅኖ አሁኑኑ ቶሎ ንዳው ይለዋል። ሱራፌል በጣም ደንግጧል። ቆየኔ ወንድም ምንድን ነው ሲለው አሁን ቶሎ በል ሀፍጥ ነው ሲል ሽጉጥ ከጭንቅላቱ ላይ ደቅኖበት ነበረ። ያ ሰው ግን ወደ መኪና ከመግባቱ በፊት ተመቶ ስለነበረ ይሙት መሞት ይኖርበት ወይስ ይተርፍ ይሆን የሚያውቀው ታሪክ የለም። ግን ያ ሰው እየሮጠ መኪና ውስጥ እንደገባና ሱራፌል መኪናውን አስነስቶ እንዲሄድ ጭር ወዳለ ቦታ ይጠይቀዋል። እሱም እሺልና ፈርቶ ስለነበር ጭር ወዳለ ቦታ ይነዳዋል መኪናውን። ከዛም ይኸው ወንድሜ ጭር ወዳለ ቦታ ብለኸኛል፣ ይኸው ጭር ያለ ቦታ ነው እዚህ ጋር ውረድ ይለዋል። ሱራፌል ዙሮም አላየው። ምክንያቱም የተደቀነው ሽጉጥ ይኖራል ብሎ ስላሰበ ዝም ብሎ ነበረ። ወንድሜ ውረድ እንጂ በቃ ከዚህ በኋላ እኮ ምንም ቦታ የለም ውረድ ሲለው ሰውየው የለም። ሰውየው ተመቶ ስለነበር የመታው ጥይት ብዙ ደም ፈሶ ስለነበረ እዛው መኪና ውስጥ ህይወቱ አልፏል። ዞር ብሎ ሲያይ ሰውየው የለም፣ አይኑ ፈጧል። እንዴ ወንድሜ ተነስ እንጀራ ጉድ እንዳታደርገኝ ሲል ሰውየው ግን በህይወት የለም። ከተቀመጠበት ተነስቶ የኋላውን በር ከፍቶ ሲያየው ሰውየው በህይወት የለም። ወይኔ ጉዴ ፈላ ሱራፌል፣ ጉድህ ፈላ። ምን ሁኜ ነው ግን? ቆይ ምንድነው የገጠመኝ በችግር ላይ ችግር ሲል ራሱን ያማርራል። እናም ለማን ልንገረው፣ ለማን አቤት ልበል ሲል ማድረግ የነበረበት እስኪ ምንድነው በዚህኛው ቦርሳ ውስጥ የተያዘው ብሎ በዛኛው በር ከፍቶ ሲያይ ቦርሳ ውስጥ ብር ነው ያለው። እሱም ይደነግጥና ተመልሶ ወደ ሳሚ ስልክ ይደውልና ሳሚን እባክህን የሆነ ሰው ጭኜ እየሄድኩ እያለ በሽውጥ ተመቶ ስለነበረ መኪና ውስጥ ህይወቱ አለፈ። የህግ ሰዎች እያሯሯጡት ነበር ይመስለኛል። እናም እባክህን ቶሎ ድረስልኝ በምልክልህ ሎኬሽን ሲለው ሳሚም እሺ በቃ ይልና ይመጣል። እናም ሳሚም ሰውየውን መጣል ሳይሆን ወይም ለህግ አሳልፎ መስጠት ሳይሆን ገንዘቡን እኛ ሰውየውን ወደ አንድ ቦታ እናስቀምጠዋለን፣ ከዛ ገንዘቡን እኛ እንጠቀምበታለን እያለው ነው። ቤዛ የእህቷ ማኩረፍ ጨንቋታል። ግን ደግሞ ሱራፌልና ሉላ ተገናኝተው ስለነበር ሱራፌል ደውሎ ሉላ እንድታወራት ያደርጋታል። እናም ይቅርበኝ ስትላት ምንም ችግር የለውም እኔ እህቴ እንድትቀየምኝ አልፈልግም፣ የቀረው ይቀራል እንጂ አለቻት። ቤዛም እሺ ችግር የለውም እኔ ምንም ችግር የለም በቃ እሺ አመሰግናለሁ እና ሁለቱም ይሰነባበታሉ። በቃ አሁን ሱራፌል መሄድ አለብኝ ምክንያቱም ሮቤል እንዳይነቃብኝ ስትል እሺ ይላትና እሷም ወደ ቤቷ ትሄዳለች። ቤት ስትሄድ አክስቷ ቁጭ ብላ ሶፋ ላይ እየጠበቀች ነበር። ቆይ እሺ እንዴት ነው መዝናናቱ? በቃሽ? እንዴት ነው ጥሩ ተዝናንተሽ መጣሽ? ስትላት ቆይ አንቺ ግን እንዴት ነው የሚያደርግሽ? በቃ ቤት አትቀመጭም ዝም ብለሽ መዞር ነው ትላታለች። እና ታዲያ ቆይ ምንድን ነው እሱ? አሁንም እዛ የተረገመ ሮቤል ጋር ሄደሽ ነው ወይ ስትል እንዴ እና ታዲያ ከሱ ውጭ ሌላ ማን ጋር ሄዳለሁ ብለሽ ነው? ግዴታ ነው ምክንያቱም ቆይን ያለምለው ከፈለግሽ ለምን እዛው ተጠቃልሽ አትኖሪለትም? ትላታለች። ሰላም ውድና የተከበራችሁ የመቅዲ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ይሄ ቪዲዮ የምታዩ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ ስል በማድረግ እንድታግዙኝ እንድታበረታቱኝ እጠይቃለሁ። እንዲሁም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ከልብ አመሰግናለሁ። ሁላችሁም ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እጠይቃለሁ። እናም በጣም ተናዳ ስለነበር ለምን አታገቢም? አዋገባዋለሁ አንቺ የተረገምሽ ነሽ ስትል አክስቷን ተናግራት ጥላት፣ ከዛ አክስትም ተነስታ በጥፊ ስትመታት በጣም ተናዳ ስለነበር ሉላ ትታት ወደ መኝታ ክፍሏ ትሄዳለች። የሄደችው ግን ወደ ዘርፌ መኝታ ክፍል ነበረ። ሄዳ የታዘዘችውን ዶክሜንት ለማግኘት ስትፈልግ በፍጹም ዶክሜንቱን ልታገኘው አልቻለችም። ሁሉም ቦታ አየችና እንዳላገኘችው ደውላ ተነግረዋለች ለሳሚ። ሳሚ በጣም ይናደዳል። ስለዚህ አንድ ደግሞ እቅድ ማቀድ አለብን፣ ምክንያቱም እንደሱ ተመሳሳይ ወረቀቶችን ህገወጥ አድርገን ማሰራት እያለ ያስባል። ግን ማንም በሀሳቡ የተስማማ ሰው የለም። ሁሉም ሰው ነገሮችን ወደ ኋላ ብሎበታል። ሳሚ ግን እኔ ከዚህ በኋላ እናንተን አላማከርም፣ ይቺ የተረገበች ሴትዮን ንብረቱ እንድትጠቀምበት አልፈልግም ሲል እኔ ራሴ እወጣዋለሁ ይላቸዋል። ኩቻ እባክህ ሳሚ አክስ አያቴ እኮ እየጠበቀች ነው፣ መቼ ነው ጥሎሹን የምትጥለው? መቼ ነው ስትለው እሱ ግን እያሾፈባን ነበረ። የምን ጥሎሽ? ምን ልጣልላቸው?
ምናምን እያለ ሲቀልድባት እሷ እውነት መስሏት በጣም ተናዳ ነበረ። እናም ግን የሆነ ይሁንና ቤዛ ገራ ገብቷት ኧረ ተው ሳሚ ተው ዝም ብለህ ቀስ ብለህ ተረጋግተህ አውራት እሷ እኮ እያመረረች ነው ስትለው እና ቆይ ታዲያ ምን ላድርግ ምንድን ነው ቆይ የምጥለው ጋቢ ነው ወይስ ምንድን ነው በቃ ልክላቸዋለሁ ይህ ነው የሚያሳስባቸው ልክላቸዋለሁ ሲላት ቆይ አንተ እንዴት ነው የምታስበው እንዴት ነው ጥሎሽ ምን መሰለህ ሸቀጥ መሰለህ እንዴ ወይስ ዘይት ስኳር መሰለህ እንዴ ለሰው የሚላክ በክብር ነው እንጂ ተወስዶ የሚሰጠው እንዴት ነው የምታስበው ደግሞ ጋቢ ምናምን ሳይሆን ወርቅም አለው ለኔ ወርቅ ታለብሰኛለህ ግዴታህ ነው ስትለው እኮ ላንቺ ወርቅ ኧረ ተይ እባክሽ እያለ እሱም ያሾፍባታል። ቤዛ ግን ይውላችሁ አንድ ነገር ልንገራችሁ የቆዩ ወርቆች አሉኝ እኔ እነሱን ወርቆችን ይሰጣችኋለሁኝ ስለዚህ በሱ ጥሎሽ ትጥላለህ ምንም ችግር የለውም ሳሚ ለኔም በዛውም እንደ ስጦታ ይቆጠርልኛል ምናልባት አሮጌ ነው ብላችሁ ካልናቃችሁት በስተቀር እርግጥ የወርቅ አሮጌ የለውም ወርቅ ሁልጊዜም ወርቅ ነው አዲስ ነው ስትለው ወይ ቤዛ እያመረርሹ ነው እንዴ ምን ሆነሽ ነው እኔ እኮ እየቀለድኩኝ ነው ለኩቻማ ግዴታ ነው ወርቅ ማልበስ አለብኝ ግን አሁን ተረጋጊ ቀስ በይ ይላታል እሷም እንደምትሰጠው ትነግረዋለች ኩቻም በጣም ጥሩ በጣም ነው የማመሰግነው የእውነት ቤዛ ግን አሁን የእሷ ጉዳይ ማለቅ አለበት ይላታል እኔ እኮ የሷን ጉዳይ እኮ አልደግፍም አላልኩም ደስ ይለኛል ቶሎ ቢያልቅላትና ከዚህ ችግር እንዲላቀቁ ፈልጋለሁኝ ትለዋለች እንግዳውስ ቆይ አንዴ የመጣው ጠብቁኝ ይልና ጥሏቸው ይወጣል የሉላ አክስት ከሮቤል ቤት ትሄዳለች እኔ ብሎ ቀጥሯት ነበር ሮቤል ቤቷን ሁሉ በዳል ማስያዝ ስላሰበ አንድ በጣም ጥሩ ጓደኛ አለኝና የመድኃኒት ቤት አለው እሱም ይውልሽ ስለዚህ እሱን እንደዛ አርጌ አውርቼ ንብረቷን መቀበል አለብኝ ብሎ ስላሰበ ቤቱ ይጠራታል ቤቱ ሲጠራ ስትሄድ እጅግ በጣም ትገረማለች እንዴ ሮቤል ቤትህ በጣም ነው የሚያምረው በጣም ነው እንደውም ደግሞ ከዚህ የሚበልጥ ቤት አለኝ ይላታል ኦ ያኛውን ቤትህን ሉላ ታውቃለች አይ ያንን እንኳን አታውቅም ይሄንን ነው የምታውቀው ሉላ ያኛው ባንዴ ይነገራል እንዴ ሁሉም አይነገርም እኮ ይሄ ቤተሰቦች ውርስ ነው ወይ ስትል አይ ይሄ ቤተሰቦች ውርስ አይደለም ይሄን ሰርቼ የገዛሁት ቤት ነው ይላታል ዋው በጣም ነው የሚያምረው ይላትና እሺ በቃ አንድ ሁለት እያልን እየጠጣን እንጫወታለን ሲላት እሺ ግን ምግብ ምናምን አልፈልግም ሸቤን መጠበቅ እፈልጋለሁ ትለዋለች እሱም የሚገርም ነው ወደ ልጅነት ተቀየርሽ እኮ እያለ ያሾፈባት በዛን መሀል ይኸው አሁን አንድ ስራ አብረን እንድንሰራ አንቺን መርጬሻለሁ የሆነ መድኃኒት ቤት ያለው ጓደኛ አለኝ ወደ ውጭ ሀገር ሊሄድ ነው እቃውን ሻሽጦ ስለዚህ እኔና አንቺ እንግዛውና እንስራበት ብዬ ነበረ እኔ እኮ አሁን ምንም ቤት የለኝም ምንም ንብረት ብር የለኝም